ውድ የትንቢት ቃል የወንጌል አገልግሎት ሳምንታዊ መጽሐፍ ቅዱስ ጥናት ታዳሚያን በያላችሁበት የጌታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ባለፉት ተከታታይ ሳምንታት የእግዚአብሔርን ቃል ሐዋርያው ጳውሎስ ለቆላስያስና ለፊልጵስዩስ ሰዎች ከጻፈው መልእክቶቹ እያጠናን እንገኛለን። ይህ የጥናታችን 11ኛ ክፍል ነው። ከክርስቶስ ጋር መሆን የሚል ርዕስ አለው። ወደ ውስጥ ገብተን ከማጥናታችን በፊት ጸሎት በማድረግ እንጀምራለን። እግዚአብሔር አባት ሆይ እናመሰግናለን። በቃልህ ስለምትሰጠን ብርሃን፣ መገለጥ፣ መጽናናት፣ መበርታት፣ መታነጽ፣ ምሪት ሁሉ ተመስገን እንልሃለን። አሁንም ደግሞ ቃልን ስናጠና የልቦናችን ዓይኖች አንተ ክፈትልን፣ አንተን በማወቅ እንድንለወጥ ሕይወታችንም ደግሞ አንተ ወደምትፈልገው ወደዚያ እንዲለወጥ እንጸለያለን። ስለሰማህን ተመስገን። በጌታ በኢየሱስ ስም አሜን። ከክርስቶስ ጋር መሆን ይላል በቆላስይስ ምዕራፍ 3 ቁጥር 14 ላይ በእነዚህም ሁሉ ላይ የፍጻሜ ማሰሪያ የሆነውን ፍቅርን ልበሱት ይላል እግዚአብሔር ቃል። ፍቅርን ልበሱት። እንግዲህ በጥምቀት ውሃ ውስጥ በመጥለም ከክርስቶስ ጋር በተቀበርን ጊዜ ለቀደመው የኃጢአት ሕይወታችን የሞትን እንሆናለን። ከውሃ ውስጥ ስንወጣ ደግሞ እንደ አዲስ ፍጥረቶች እንነሳለን። ቀድሞ የምንኖርበትንና የምናስብበትን መንገድ ወደኋላ ትተናል። ከዚያን ጊዜ አንስቶ የምንኖርበትና የምናስብበት መንገድ የተለየ ሆኗል። ምድራዊ አስተሳሰቦቻችን እነሱ ተወግደው በምትኩ ደግሞ ሰማያዊ አስተሳሰብን አግኝተናል ማለት ነው። ቢሆንም ግን በሆነ ምክንያት የቀደመው አካሄዳችን ሳያቋርጥ ለመመለስ የምንሞክርበትንም ሁኔታ እናያለን። ጳውሎስ ዓይናችንን በሰማይ ላይ ተክለን ለምድራዊ ነገሮች ጀርባችንን እንድንሰጥ ግድ የሚለን ለዚህ እንደሆነ እንረዳለን። ስለዚህ እንግዲህ በዚህ በቆላስይስ ምዕራፍ 3 ላይ ሐዋርያው ጳውሎስ የሚከተሉትን ዋና ርዕሶች አጽንዖት ሰጥቶ ይናገራል። ምድራዊ ወይንስ ሰማያዊ አስተሳሰብ? ምን አይነት አስተሳሰብ እንዳለን ራሳችንን እንድንፈትሽ ይጠይቀናል። ቆላስይስ ምዕራፍ 3 ከቁጥር 1 እስከ 4 ትኩረታችን በየት መሆን እንዳለበት ይናገራል። ሲቀጥልም በቆላስይስ ምዕራፍ 3 ከ5 እስከ 6 ደግሞ ለምድራዊ ነገሮች ሙት መሆን እንዳለብን ይጠቅሳል። በመጨረሻም በቆላስይስ ምዕራፍ 3 ከ7 እስከ 11 ላይ ደግሞ ሰማያዊውን ነገር መላበስ እንደሚያስፈልገን ያስታውሰናል። ከዛም በመቀጠል በዛው ምዕራፍ ላይ ደግሞ በክርስቶስ የሆነው አዲስ ሕይወት ምን አይነት ባህሪያት እንዳሉት ይናገራል። የፍጻሜ ማሰሪያው ምን እንደሆነ እንደዚሁም ደግሞ ሰማያዊ መብል ምን እንደሆነ በመጥቀስ ይህንን ምዕራፍ ወደ ፍጻሜ ያመጣል። እንግዲህ ይህንን አስተዋጽኦ ቅደም ተከተሉን ተከትለን በአጭሩ ለመዳሰስ እንሞክራለን። በቅድሚያ የምናየው እንግዲህ ምድራዊ ወይስ ሰማያዊ አስተሳሰብ የሚለውን ይሆናል። አእምሯችን ውስጥ ምድራዊ አስተሳሰብ ገዢ በሚሆንበት ጊዜ ኑሯችን ምን ይመስላል? እንደዚሁም ደግሞ ሰማያዊውን አስተሳሰብ የአእምሯችን ማዕከላዊውን ስፍራ በሚይዝበት ጊዜ ኑሯችን ምን ይመስላል የሚለውን ሐዋርያው ጳውሎስ ያሳየናል። የእኛ ትኩረት በላይ ባለው ላይ ሊሆን እንደሚገባ ሲናገር በቆላስይስ ምዕራፍ 3 ቁጥር 2 ላይ በላይ ያለውን አስቡ እንጂ በምድር ያለውን አይደለም በማለት ይናገራል። እንግዲህ በጥምቀት ከክርስቶስ ጋር ተነስተናል ከሚለው አስተሳሰብ በመነሳት ኢየሱስ ከትንሣኤው በኋላ ወደ ሄደበት ስፍራ ተከትለነው እንድንገባ ጳውሎስ ያሳስበናል። ይህም ዙፋን የእግዚአብሔር ዙፋን ነው። በቆላስይስ ምዕራፍ 3 ቁጥር 1 ላይ የምናገኘው እርግጥ ነው። ይህንን በአካል ማድረግ የምንችለው በክርስቶስ ኢየሱስ ዳግም ምጽአት ጊዜ ብቻ ነው። ያኔ ነው ወደ እርሱ የሚወስደን ከእርሱ ጋር ለዘላለም በአካል የምንሆነው። ግን ይህ በእንዲህ እንዳለ ዓይናችንን በግባችን ላይ ማለትም በሰማያዊው ነገሮች ላይ መትከል እንዳለብን በቆላስይስ ምዕራፍ 3 ቁጥር 2 ላይ እናነባለን። እኛ ሞተናል ይላል፣ ሕይወታችንም በእግዚአብሔር ከክርስቶስ ጋር ተሰውሯል። እዚህ ጋር የተጠቀሰው ሕይወት ክርስቶስን ስንቀበል የምናገኘው ሕይወት እንደሆነ ልብ እንላለን። ነገር ግን ይህ ሕይወት ሕያው ሆኖ ይቀጥል ዘንድ በየዕለቱ ልንመግበው ይገባል። በሁለተኛ ቆሮንቶስ 4:16 ይህንን ነው የምናነበው። በየቀኑ በላይ ያለውን ልንሻና ኢየሱስን በትኩረት ልንመለከት እንደሚያስፈልገን በዕብራውያን ምዕራፍ 12 ቁጥር 2 ላይ ተጽፎልናል። ሁልጊዜ ትኩረታችን በእሱ ላይ መሆን አለበት። ሁልጊዜ የምናደርገው ያ በሚሆንበት ጊዜ ሕይወታችን ከዕለት ወደ ዕለት እርሱን ወደ መምሰል ይለወጣል። ስለዚህ ጥያቄው ትኩረታችን በየት ነው ነው። ትኩረታችን በየት ነው? በመቀጠል ደግሞ ለምድራዊ ነገሮች ሙት መሆን እንዳለብን ይጽፋል። እንግዲህ ይላል በቆላስይስ 3:5 ላይ በምድር ያሉትን ብልቶቻችሁን ግደሉ፣ እነዚህም ዝሙትና ርኩሰት፣ ፍትወትና ክፉ ምኞት፣ ጣዖትን ማምለክ የሆነ መጎምዠት ናቸው
በማለት ይጽፋል በቆላስይስ ምዕራፍ 3 ቁጥር 5 ላይ። ከክርስቶስ ጋር በመነሳትና ስለ ሰማያዊ ነገሮች እያሰብን የምንኖር በመሆናችን ዓላማችንን እንድናሳካ እንቅፋት አንዳንድ ጊዜ የሚሆኑብን እንዳናሳካ እንቅፋት የሚሆኑብን ምድራዊ ነገሮች አሉና እነሱን መግደል አለብን። ቃሉ የሚናገረው ይህንን ነው። ጳውሎስ ማንም እንዳይስት በማሰብ የምድራዊ አስተሳሰብን ዋነኛ ነጥቦች ጠቁሞ እናገኛለን በዚህ ስፍራ። እነዚህንም ሲቀጥል ደግሞ የሚለውን እናገኛለን እና በዛ ላይ መጠንቀቅ እንደሚያስፈልገን እንመለከታለን። ማንም እንዳያስታችሁ። ታዲያ ሲቀጥል ምንነታችንን የበለጠ አብራርቶ ደግሞ ያስረዳል። እነዚህ የሚያስቱን ነገሮች ደግሞ ምን እንደሆኑ በሚናገርበት ጊዜ ማለት ነው። ምንድን ነው የሚለው? ዝሙት፣ እርኩሰት እያለ ይዘረዝራቸዋል። ክፉ ምኞት፣ ራስ ወዳድነትና ጣዖትን ማምለክ ናቸው ይላል። እንግዲህ ጳውሎስ በዚያ ዘመን የነበሩትን የ10ቱን ትእዛዛት ጽሑፍና መንፈስን የሚጥሱ የሰው ስጋዊ ፍላጎቶችን ዛሬም ከበውን እንዳሉ ስንመለከት ከዚያን ጊዜ አንስቶ የሰው ተፈጥሮ ብዙም እንዳልተቀየረ እንገነዘባለን። በእርግጥም እነዚህን ሐሳቦችና ተግባሮች እንደ መግደል፣ መተውና ማጥፋት ያለብን ለምንድን ነው ብለን እንጠይቃለን። ምክንያቱም የእግዚአብሔርን ቁጣ ስለሚያመጡና ደግሞ ከኛ ሰማያዊ ተፈጥሮ ጋር ስለማይጣጣሙ እንደሆነ ጳውሎስ በቆላስይስ 3:6 ላይ ይነግረናል። ምድራዊው ነገር ሳይገድላችሁ ምድራዊውን ነገር ግደሉት ነው የሚለን። ግደሉት። እንግዲህ በምድር ያሉትን ብልቶቻችሁን ግደሉ። ካልገደልን ግን እነዚህን ክፉ ምኞቶች፣ ክፉ ፍላጎቶች ካልገደልን እነርሱ በመጨረሻ የእኛን ሕይወት እንደሚያጠፉት ይናገራል። ወይ እኛ ቀድመን በክርስቶስ ኢየሱስ በመሞት እንገላቸዋለን፣ አሊያም ደግሞ በመጨረሻ ያለ ክርስቶስ አግኝተውን እነሱ ይገሉናል። ሰማያዊውን ነገር መላበስን በተመለከተ እንግዲህ የፈጠረውን ምሳሌ እንዲመስል ይላል። ዕውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችኋል ይለናል ቆላስይስ 3:10 ላይ በምንመለከትበት ጊዜ ጳውሎስ በጠንካራ የምሳሌያዊ አነጋገር በ5ቱ ዋነኛ የምድራዊ አስተሳሰቦች ላይ ሊርቁ የሚገቡ 5 ምድራዊ ተግባሮችን ጨምሮ ይጽፋል። እነዚህም ቁጣ፣ ንዴት፣ ክፋት፣ ስድብና የሚያሳፍር ንግግር ሲሆኑ በስተ መጨረሻ ደግሞ ከሁሉም የከፋውን 6ኛውን ተግባር ይኸውም ውሸትን ሲጠቅስ እንመለከታለን። ጳውሎስ እነዚህን ነገሮች አስወግደን እንደጨረስን በማሰብ አሮጌውን ሰው ከስራው ጋር ገፍታችሁታል በማለት ይናገራል። ኢየሱስ ከኃጢአታችን እንዲያነጻን በፈቀድንለት ጊዜ እድፋሙን ልብስ አስወግዶልናል። በምትኩ የእርሱን የጽድቅ ልብስ እንደሚያለብሰን ከዘካርያስ ላይ በምናነብበት ጊዜ ምዕራፍ 3 ቁጥር 3 ላይ እናገኛለን። እንግዲህ እድፋሙን ልብስ አስወግደን መልካሙን ልብስ ልንላበስ ያስፈልገናል። ይህን ልብስ ከለበስን በኋላ በየዕለቱ እየታደስን በቅድስና ማደግ እንዳለብንም በቆላስይስ ምዕራፍ 3 ቁጥር 10 ላይ ይጽፍልናል። በመንፈስ ቅዱስ ሥራና ቃሉን በማጥናት እየታደስን ስንኖር በመካከላችን የሚለያዩን ገደቦች ወይም ደግሞ ግድግዳዎች እየጠፉ እንደሚሄዱም በቆላስይስ ምዕራፍ 3 ቁጥር 11 ላይ እናነባለን። ስለዚህ እንግዲህ ምድራዊውን ነገር አስወግደን ሰማያዊውን ለብሰን በክርስቶስ ላይ ዓይናችንን አድርገን ወደ እርሱ ማንነት ሙላት እየተለወጥን ማደግ፣ ይህ የክርስቶስ ኢየሱስ ሐሳብ ነው። እንግዲህ በክርስቶስ የሆነው አዲስ ሕይወት ምን አይነት ባህሪያት አሉት ብለን ስንጠይቅ ደግሞ የዛንም ጨምሮ ይነግረናል። በእነዚህ ሁሉ ላይ የፍጻሜ ማሰሪያ የሆነውን ቆላስይስ 3:14 ፍቅርን ልበሱት ይለናል። የሚገርም ነው። እኛ የእግዚአብሔር ምርጦች ቅዱሳንና የተወደድን ነን ይላል ቆላስይስ 3:12። ጴጥሮስ እንደሚነግረን ከሆነ ደግሞ ይህ ለእኛ ታላቅ ጥቅምና ኃላፊነትን የሚያመጣልን ነው። ነገር ግን የእግዚአብሔር ምርጦች ባህሪያቸውን ምን ሊመስል ይገባል ያለን እንደሆነ በቆላስይስ ምዕራፍ 3 ከቁጥር 12 እስከ 13 ላይ እንዲህ ተዘርዝሮ እናገኛለን። አንደኛው ምሕረትን የሚያደርጉ ሊሆን ይገባል። ርኅራኄ ያላቸው ሊሆን ይገባል። ቸርነትን የሚያሳዩ መሆን አለባቸው። ትሕትናን የተላበሱ ሊሆኑ ይገባል። የዛ ውጤት ደግሞ የዋህነትን በሕይወታቸው የሚያንጸባርቁ መሆን አለባቸው። ትዕግስት ሊኖራቸው ይገባል። ትዕግስተኞች። 7ኛ ደረጃ ላይ ደግሞ ያስቀመጠው ይቅር መባባልን በሕይወታቸው
የሚለማመዱ መሆን አለባቸው። ይህንን ሁሉ የሚጠቀልለው ነገር ደግሞ ምንድን ነው ካልን ይህ ሁሉ የሚቃኘው የፍጻሜ ማሰሪያ በሆነው በክርስቶስ ኢየሱስ ፍቅር እንደሆነ እናያለን። ለዚህ ነው የሁሉ ማሰሪያ የሆነውን ፍቅርን ልበሱት የሚለን። የምናገኘው ጥቅምና ኃላፊነት ደግሞ ይሄ ነው። ይህን በምንላበስበት ጊዜ ጥቅም አለው። ጥቅሙም ይህንን ባህሪ በመላበስ ለሌሎችና ለራሳችን በረከት እንሆናለን። ምሕረትን፣ ርኅራኄን፣ ቸርነትን፣ ትሕትናን፣ የዋህነትን፣ ትዕግስትን፣ ይቅር መባባልን ስንላበስ ይኸውም በፍቅር ማንነት ውስጥ እኛም ተለውጠን ለሌሎችም በረከት እንሆናለን። ኃላፊነታችን ደግሞ ይሄ ነው። ባህሪያችን እግዚአብሔርን የሚያከብርና ሌሎችም በኢየሱስ አምነው እንዲከተሉት የሚያደርግ ሊሆን ይገባል። የክርስቶስ ምስክሮች ስንሆን ይህንን በሕይወታችን ልናንጸባርቅ ያስፈልገናል ማለት ነው። ሌላው ከዚሁ ጋር አያይዞ የሚናገረው ደግሞ ሰማያዊ መብል ነው። የእግዚአብሔር ቃል በሙላት ይኑርባችሁ፣ በጥበብ ሁሉ እርስ በርሳችሁ አስተምሩና ገስጹ፣ በመዝሙርና በዝማሬ በመንፈሳዊ ቅኔ በጸጋው በልባችሁ ለእግዚአብሔር ዘምሩ ይለናል ቆላስይስ 3:16። እንግዲህ ቆላስይስ 3 ከ15 ከ17 ሰማያዊ ተፈጥሯችንን እንዴት መመገብ እንደምንችል ያሳየናል። ይህ መብል የቤተ ክርስቲያን ህብረት ሲሆን ህብረት አለማድረግ ደግሞ መለየት ያመጣብናል። ይህም አደገኛ ነው። የእግዚአብሔር ሰላም እንዲገዛን ማድረግ ያስፈልገናል። ያለ ልዩነት አንድ አካል መሆን ይኖርብናል። ሌሎችን ማመስገን፣ የመጽሐፍ ቅዱስን ጥናት ማስፋት፣ እንደዚሁም እኛ የተማርነውን ለሌሎች ማጋራት፣ እነዚህን ሁሉ በውስጡ አካቶ ይዟል። መዝሙርን፣ ዝማሬን፣ መንፈሳዊ ቅኔን እርስ በርሳችሁ ተቀኙ፣ ሁሉን ነገር ደግሞ በኢየሱስ ስም አድርጉት በማለት ይናገራል። እንግዲህ የፈውስ አገልግሎት በተባለው መጽሐፍ ላይ እንደቀረበው መዝሙር ተስፋ መቁረጥን የምንዋጋበት የምንጊዜ መሳሪያችን ነው ይላል። በዚህ መልኩ እንደ ፀሐይ ብርሃን ለሆነው ለአዳኙ መገኘት ልባችንን ስንከፍት ጤናንና የእርሱን በረከት እናገኛለን ይለናል። በእርግጥም ይህንን ሰማያዊ መብል ይኸውም በእግዚአብሔር ቃል ውስጥ የሚገኘውን የእሱን መጽናናት ልንጋራ ያስፈልገናል። እንግዲህ ትምህርታችንን ስናጠቃልል ይህንን በማሰብ እንጨርሳለን። ቸርነትን፣ ርኅሩህነትን፣ አዛኝነትን አጎልብቱ። እነዚህ ባህሪያት የክርስቶስ ባህሪያት እንጂ ደካማነት ናቸው ብላቸው አታስቡ። ስለምታሳድሩት ተጽዕኖ ጥንቃቄ አድርጉ። በሌሎች ውስጥ ተቀድቶ ስታዩት የማታፍሩበት ንጹሕና ጥሩ መዓዛ ያለው ባህሪ ይሁን። የውሃ ጠብታዎች ተሰባስበው ወንዝን እንደሚፈጥሩ ሕይወትም ከትናንሽ ነገሮች ይገነባል። ሕይወት ወደ ሰላማዊ ጸጥ ያለና ደስ የሚያሰኝ ወንዝ ያድጋል። ወይም ደግሞ ነውጥ የሞላበት ጭቃና አፈርን የሚተፋ ድፍርስ ወንዝ ይሆናል። በዚህ ሕይወት ራሳችሁን ከመንፈስ ቅዱስ ግሳጼ ስር ማስቀመጥ አለባችሁ። በመንፈስ ቅዱስ በመቀደስ በይበልጥ ክርስቶስን ወደ መምሰል ታድጋላችሁ ይላል። ይህ እንግዲህ ሕይወታችንን በደንብ አድርገን እንድንቃኘው የሚጋብዘን የሚጠራን ድንቅ የሆነ መረዳት ነው። በዚህ መሰረት እያንዳንዱን እንቅስቃሴያችንን እንድናደርግ እግዚአብሔር ጸጋውን ያብዛልን። አሮጌውን አውልቀን አዲሱን ለብሰን በምድር ያለውን ንቀን በላይ ያለው ላይ ትኩረታችንን አድርገን ዕለት ዕለት ወደ መዳረሻችን ክርስቶስን እየመሰልን እንድንለወጥ እንድንገሰግስ እግዚአብሔር በጸጋ ይርዳን። ጌታ ይባርካችሁ።